ሳምንቱን ሙሉ ብዙ ያልንለት ሳምንቱን ሙሉ በጉጉት የጠበቅነው የአርሰናልና የማንቸስተር ዩናይትድ ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቀቀ። ማንቸስተር ዩናይትድ ክብሩን በደንብ እያስመለሰ ነው። የማንቸስተር ዩናይትድ ደጋፊዎች ለረጅም ዓመታት ርቋቸው የነበረው ሙሉ ደስታን የማጣጣም ስሜትና እድል አሁን መልሶ በእጃቸው እየገባ ይመስላል። የቀድሞ ምርጡ ተጫዋቻቸው ማይክል ካሪክ ቡድኑን በጊዜያዊ አሰልጣኝነት ከተረከበበት ጊዜ አንስቶ ሁለቱን የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ምርጥ ክለቦች አርሰናልንና ማንቸስተር ሲቲን ገጥሞ ሁለቱንም አሸንፏል። የማንቸስተር ዩናይትድ እንቅስቃሴ፣ ማንቸስተር ዩናይትድ የሚያስመዘግበው ውጤት ማንቸስተር ዩናይትድ ያንን የድሮውን መምሰል ጀምሯል ብለው በጣም ብዙ ሰዎች እየመሰከሩ ይገኛሉ። በሌላ በኩል ለማይክል ካሪክ እጅግ ከፍተኛ አድናቆት፣ ባርኔጣ ማንሳት በጣም ብዙዎች በዚህ ሰዓት እያደረጉ ያሉት ነገር ነው። በተለይ ደግሞ በሱ የማንቸስተር ዩናይትድ አሰልጣኝ መሆን ቅሬታ የነበራቸው የሱን መሾም ሲያንጓጥጡ የነበሩት ጭምር ዛሬ ተገደውም ቢሆን ለማይክል ካሪክ እና ለቡድኑ እጅ መስጠታቸውን ከጨዋታው በኋላ በሰጡት አስተያየት እያረጋገጡ ይገኛሉ። ድልም ክብርም ወደ ማንቸስተር ዩናይትድ መመለስ ጀምሯል። ማንቸስተር ዩናይትድ ከአርሰናል በኤምሬስ ስቴዲየም ያደረጉት ጨዋታ አርሰናል በኤምሬስ ስቴዲየም ለመጀመሪያ ጊዜ ዘንድሮ የተሸነፈበትን አጋጣሚ ይዞ መጥቷል። በሌላ በኩል ከዲሴምበር 2023 በኋላ አርሰናል በአንድ የእንግሊዝ ፕሪሚየር ሊግ ጨዋታ ለመጀመሪያ ጊዜ 3 ጎሎችን የሚያስተናግደው ዛሬ ነው። ዩናይትድ የአርሰናልን በዋንጫ ማንሳት በኩል ያለውን ትልቅ ተስፋ በተወሰነ ደረጃ ወደኋላ ጎትቶታል። የአርሰናልን ጥሩ ሪከርዶችንም እዚህ ጋር እንዲያቆሙ አስገድዷል። ማንቸስተር ዩናይትድ የዛሬውን ጨዋታ 3-2 በሆነ ውጤት ማሸነፉ በብዙ የእግር ኳስ ተንታኞች እምነትና አገላለጽ የሚገባው ነው። በተለይ በሁለተኛው 45 የነበረው የዩናይትድ እንቅስቃሴ ጨዋታውን ከመቆጣጠር አንጻር የተዋጣለት ነበር። ያያችሁት ምን ስሜት ፈጠረባችሁ? የአርሰናል መሸነፍ በአርሰናልና በማንቸስተር ሲቲ እንደዚሁም በአርሰናልና በአስቶን ቪላ መካከል የነበረውን የ7 ነጥብ ልዩነት ወደ 4 እንዲሰበሰብ አድርጎታል። ቀጥሎስ ምን ይሆናል? የእያንዳንዳችን ጥያቄ ነው። ዛሬ በኤምሬስ ስቴዲየም ያየነውን የሁለቱን ክለቦች ጨዋታ በተመለከተ የወዲያው ምልከታችንን ወደ እናንተ ልናደርስ ነው እየመጣ ነው። ብራቮ ማንቸስተር ዩናይትድ፣ ብራቮ ማይክል ካሪክ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ከጨዋታው ጋር በተያያዘ ሊነገሩ የሚገባቸው በርካታ ጉዳዮችን እናነሳለን። የመጀመሪያው ብዙዎችን ያስገረመው ለብዙዎችም ጥያቄን ለማንሳት ያስገደደው ካሪክ የመረጠው የተጫዋቾች ምርጫ ነው። እንግዲህ በዛሬው ጨዋታ ላይ ማይክል ካሪክ የመረጣቸው ቤስት 11ኖች ያለፈው ሳምንት ላይ ማንቸስተር ሲቲን 2-0 በሆነ ውጤት ሲያሸንፍ የተጠቀመባቸውን ተጫዋቾች ነው እንዳለ የመረጠው። ታዲያ ይህንን የካሪክን ውሳኔ ብዙዎች ጥያቄ አንስተውበታል። ማንቸስተር ሲቲና አርሰናል ያላቸው ባህሪ፣ ያላቸው የጥንካሬ ልዩነት የካሪክን ውሳኔ ልክ ያደርገዋል ወይ የሚል ጥያቄ ነበር የተነሳው። ምክንያቱም አርሰናል በመከላከሉ ረገድ ያለው አቅም ከማንቸስተር ሲቲ ጋር ሲነጻጸር እጅጉን የላቀ ነው። አይደለም ከማንቸስተር ሲቲ ጋር ከሌሎቹም የፕሪሚየር ሊግ ክለቦች እንደውም በአውሮፓ ከሚገኙ 5 ትልልቅ ሊጎች በመከላከል አቅም አርሰናል
ግንባር ቀደም ከሚባሉት መካከል ነው። ስለዚህ በማንቸስተር ሲቲ በኩል የሚኖረውን ክፍተትና በአርሰናል በኩል የሚኖረውን ነገር ከግምት ውስጥ ያስገባ ነው ወይ የካሪክ ውሳኔ ብለው በጣም ብዙ ሰዎች ጥያቄ አንስተዋል። ያንኑ ቡድን የመድገሙ ልክነት ምን ያህል ነው ጥያቄው። ይሄ ጨዋታው ከመጀመሩ በፊት ቤስት 11 ወይም ላይናፑ ይፋ ሲደረግ ጀምሮ በብዙዎቻችን አእምሮ ውስጥ ሲመላለስ የነበረ ነገር ነው። ጥያቄዎቹ የነበራቸው ምክንያቶች ደግሞ አንድ ይሄ ጨዋታ ከሜዳ ውጭ የሚደረግ ጨዋታ ነው። ከሜዳ ውጭ የሚደረገው ጨዋታ የሚደረገው ደግሞ ከአርሰናል ጋራ ነው። አርሰናል በሜዳው በኤምሬትስ ስቴዲየም በዘንድሮ የውድድር ዓመት የበዛ ውጤታማነት፣ ጠንካራ እንቅስቃሴና ቆንጆ ነገርን በማስመዝገብ የሚታወቅበት ነው። አርቴታ በውድድር ዓመቱ መጀመሪያ ላይ የተመኘው በዚህ በሜዳቸው በኤምሬትስ ስቴዲየም አንድም ጨዋታ ሳይሸነፉ የውድድር ዓመቱን ለመዝለቅ ነው። ኤምሬትስ ላይ ኢንቪንሲብል ለመሆን እስከ አሁን ድረስ እስከ ዛሬው ምሽት አጋጣሚ ድረስ አርቴታና አርሰናል ተሳክቶላቸው ቆይቷል ማንቸስተር ዩናይትድን ከመግጠማቸው በፊት። ስለዚህ በዚህ በኤምሬትስ ስቴዲየም የሚደረገው ጨዋታ ላይ የማንቸስተር ዩናይትድ አፕሮች የተለየ መሆን የለበትም ወይ ነው ጥያቄው የነበረው። ሁለተኛው ነገር ከአርሰናል ጋር ነው የሚደረገው ጨዋታው ስንል የአርሰናል ጠንካራ የመከላከል አቅም ማንቸስተር ሲቲ ላይ ያደርጉ እንደነበረው ማንቸስተር ዩናይትዶች አርሰናል ላይ ማድረግ ይችላሉ ወይ? ቶሎ ቶሎ ተደጋጋሚ የማግባት አጋጣሚዎችን መፍጠር፣ በጣም ፈጣን የመልሶ ማጥቃት እንቅስቃሴን አፕላይ ለማድረግ አርሰናል እና የአርሰናል ጥንካሬ ይመቻቸዋል ወይ? ስለዚህ ካሪክ ይህንን ማድረጉ ምን ያህል ተገቢ ነው ብለው ይወያዩ ብለን እንነጋገር ነበር። የአርሰናል ሆም ፎርም፣ እጩ ሻምፒዮን መሆን፣ እነዚህ ሁሉ ከግምት ውስጥ ሲገቡ በእርግጥም የካሪክን ውሳኔ አለመጠየቅ፣ የካሪክን የውሳኔ ልክነት አለመመርመር አይቻልም። ስለዚህ ነው ጨዋታው ከመጀመሩ በፊት ከጋዜጠኞች ጋር የተገናኘው ካሪክ ይሄ ጥያቄ የተነሳለት። እሱ የመለሰው መልስና በእርግጥም በመልሱ ላይ የተናገረውን ነገር ሜዳ ላይ ስናየው ካሪክን አለማድነቅ፣ ካሪክን አለማክበር፣ የካሪክን የጨዋታ አረዳድና ውሳኔ አለመመስከር በጭራሽ አንችልም። ምክንያቱም በፕሬስ ኮንፈረንሱ ላይ አርብ ዕለት አንድ ነገር ተናግሮ ነበር። እያንዳንዱ ጨዋታ የየራሱ የሆነ ባህሪ አለው። እያንዳንዱ ጨዋታ የየራሱ የሆነ መልክ አለው። ስለዚህ አንዱ ጨዋታ ከሌላው ጨዋታ ፍጹም የተለየ ነው አይደለም። አንዱ ጨዋታ ከሌላው ጨዋታ ይቅርና የመጀመሪያው 45 እና የሁለተኛው 45 እንኳን አንድ አይነት አይደለም። የመጀመሪያው 45 የሚፈልገውን ነገር ሁለተኛው 45 ላይፈልገው ይችላል። በሁለተኛው 45 እና በመጀመሪያው 45 መካከል ከፍተኛ ልዩነት አለ። በዚህ መጠን ነው ነገሩን የምረዳው የሚል አስተያየትን ሰጥቷል። ስለዚህ ለአርሰናል አንድ የተለየ የራሳችን ሀሳብ አለናል። ዲፍረንት አይዲያ ነው ያለ። ተጫዋቾቹ ራሳቸው ሊሆኑ ይችላሉ። እነዚህ ተጫዋቾች ዛሬ ሜዳ ላይ አፕላይ የሚያደርጉት ተግባራዊ የሚያደርጉት ነገር ግን የተለየ ይሆናል። ምክንያቱም ጨዋታውም ተጋጣሚያችንም የተለየ ነው የሚል አስተያየትን ሰጥቶ ነበረ። ስለዚህ በፍጹም ተመሳሳይ ነገር አትጠብቁ፣ ተጫዋቾቹ ተመሳሳይ ስለሆኑ የሚል አስተያየትን ሰጠ። ስለዚህ ይሄንን ካነሳ በኋላ ከአርሰናል ዛሬ የሚጠብቀን የተለየ ቻሌንጅ፣ የተለየ ፈተና ነው። ነገር ግን ይሄንን ፈተና እንደምናልፈው፣ ይሄንን ፈተና እንደምንሻገረው ግን መልካም ስሜት አለኝ የሚል ነገር ተናግሮ ነበር። የተናገረውን የኖረ የተናገረውን ያደረገ እንዳለው ተጫዋቾቹ እንዲሆኑ ያዘጋጀው ማይክል ካሪክ ለዚህ ነው ከግራም ከቀኝም ከሁሉም አቅጣጫ እየተደነቀና እየተወደሰ የሚገኘው። እኛ ልንል የምንችለው ያዝልቅለት ነው። ምክንያቱም ማንቸስተር ዩናይትድ ቤት ውስጥ ኮንሲስተንሲ ዋነኛው መሰረታዊው ችግር ነበር። አሁን መፈታት እየጀመረ ይመስላል። ሶስተኛው አራተኛው ጨዋታ እንዲሁ ባለው መንገድ የሚቀጥል ከሆነ ለማይክል ካሪክ ትልቅ ዋጋና ትልቅ ክብር፣ ምናልባትም ቋሚ ኮንትራትን ለመስጠት የማንቸስተር ዩናይትድ ሰዎች ሳይገደዱ አይቀሩም ብለው ከወዲሁ የተናገሩ አሉ። ከዚህ በተጨማሪ ግን የማንቸስተር ዩናይትድ እና የአርሰናል አሰልጣኞች አንድ ውሳኔ ወደኋላ ትንሽ ሄደን እንድናስብ አድርጎን ነበረ። በክረምት የተጫዋቾች
የዝውውር መስኮት ክፍት በነበረበት ጊዜ ማንቸስተር ዩናይትድ በቤንጃሚን ሼሽኮን፣ አርሰናል ደግሞ ቪክቶር ዮኬሬሽን ለማስፈረም ያዩት ፈተና ያለፉበት ውጣ ውረድ ሻጭ ክለቦችን ለማግባባት የነበረው አጠቃላይ ጠንካራ ምናልባትም በተወሰነ ደረጃ አሰልቺ ሂደት ሁለቱም ተጫዋቾች ለማግኘት ነበር። ሁለቱም ተሳካላቸው። የሚፈልጓቸውን የፊት መስመር ተጫዋቾች አገኙ፣ አስፈረሙ። የሚገርመው ዛሬ ሁለቱ ክለቦች እርስ በርሳቸው በጉጉት የተጠበቀውን ጨዋታ ሲያደርጉ ክረምት ላይ ብዙ የለፉባቸውን ተጫዋቾች ወደ ሜዳ በመጀመሪያ ተሰላፊነት ይዘው አልገቡም። ቪክቶር ዮኬሬሽም የለም፣ ቤንጃሚን ሼሽኮም የማንቸስተር ዩናይትድ የመጀመሪያ ተመራጮች ዝርዝር ውስጥም አልነበረም። ይሄ ሳይገርመን ይሄ ሳናስብበት ልናልፈው የሚገባ ጉዳይ አይደለም። ከዛ በተጨማሪ ግን ማንቸስተር ዩናይትድን በተመለከተ አሁንም ልናነሳ የምንችለው ነገር የካሪክ የዘንድሮ ዋነኛ ኃላፊነት ምንድን ነው የሚለው ነው። ማይክል ካሪክ ዋነኛ ኃላፊነቱ ዩናይትድ ከቻለ እና ከተሳካለት የውድድር ዓመቱ መጨረሻ ላይ ወደ አውሮፓ ቻምፒዮንስ ሊግ የሚመለስበትን ውጤት እንዲያስመዘግብ ነው። ይህንን ወደ ቻምፒዮንስ ሊግ የሚመለስበትን ውጤት ለማስመዝገብ ደግሞ በእያንዳንዱ ተጫዋች ላይ ያለውን አቅም ቱ ዘ ማክሲመም ሌቭል ለመውሰድ መሞከር ነው። ምክንያቱም የተበላሸን በተወሰነ ደረጃ ሲወለጋገድ የመጣን ቡድን ተረክቦ በእነዚህ አጭር ቀናት ውስጥ ይህንን ያህል ፈጣን የሚባል ማስተካከያ ካደረገ የነገራቸው ነገር እነሱ ላይ መስራት የጀመረው ነገር ፍሬውን እያሳየው ስለሆነ ይህንን ማጠናከር ማይክል ካሪክ ዋነኛ ኃላፊነቱ ነው። ዩናይትድ እንደ ባለፈው ሳምንት ከሲቲ ጋራ እንደ ዛሬው ከአርሰናል ጋራ አይነት እንቅስቃሴ አይነት ውጤትን የሚያመጣ ከሆነ ህልሙን ማሳካት የፈለገውን እውን ማድረግ ወደ አውሮፓ ቻምፒዮንስ ሊግ መመለስም ብዙ ይከብደዋል ተብሎ አይጠበቅም። ማንቸስተር ዩናይትድ በመጀመሪያዎቹ 20 ደቂቃዎች ይቸገር ነበር። አርሰናል ብልጫውን ወስዶበታል። በተደጋጋሚ ኳስ የሚቆጣጠረው አርሰናል ነው። በተደጋጋሚ ወደ ማንቸስተር ዩናይትድ የግብ ክልል ይደርስም የነበረው አሁንም አርሰናል ነው። ስለዚህ ማንቸስተር ዩናይትድ እንደገና ኢንኮንሲስተንት ሊሆን እንደገና ሊቸገር ሊፈተን የመጀመሪያው ጨዋታ ላይ አሪፍ ነገር አሳይቶ በሁለተኛው ጨዋታ ላይ መልሶ ቀሽም መስሎ ታይ ነበር የመሰለን ብዙዎቻችን። ነገር ግን ማንቸስተር ዩናይትድ ጎል ከገባበት በኋላ ራሱ ማንቸስተር ዩናይትድ ጎል እስኪያስቆጥር ድረስ የማንቸስተር ዩናይትድ እንቅስቃሴ በመጀመሪያው 45 መልሶ እየተስተካከለ የመጀመሪያው 20 ደቂቃ ላይ አርሰናል ከ20 ደቂቃ በኋላ የነበሩት እንቅስቃሴዎች ደግሞ ማንቸስተር ዩናይትድ ነገሮችን መልሶ መቆጣጠር የጀመረበት ነበር። ለዚህ ነው በጣም ብዙ ሰዎች ማንቸስተር ዩናይትድ በመጀመሪያዎቹ ደቂቃዎች ላይ በአርሰናል ብልጫ የተወሰደበት የነበረ ቢሆንም የማንቸስተር ዩናይትድ ተጫዋቾች ላይ ግን መረበሽ፣ ማቃት፣ እጅ መስጠት የሚባሉ ነገሮች አልነበሩም። በፍጹም መረጋጋት የሚሆነውን ነገር ለመቆጣጠር ጥረት ያደርጉ ነበር። እንኳን በልጠው እንኳን የተሻሉ ለሆኑበት ክፍለ ጊዜ ይቅርና ለተበለጡበት ወቅት ለነበራቸው መረጋጋት ለማንቸስተር ዩናይትድ ተጫዋቾች አድናቆትን መስጠት ግድ ነው ይላሉ። ለዚህ ነው ከየአቅጣጫው ለማይክል ካሪክና ለማንቸስተር ዩናይትድ ጨዋታው እንደተጠናቀቀ በወዲያው ምልከታ የሚሰጡ አስተያየቶች ምን ይላሉ የሚለውን እንመልከት። ከነዚህ አስተያየት ሰጪዎች መካከል አንደኛው ሮይ ኪን ነው። የማንቸስተር ዩናይትድ የቀድሞ ተጫዋች የቀድሞ አምበል ማንቸስተር ዩናይትድ 3-2 በሆነ ውጤት ካሸነፈ በኋላ ሁላችንም እንደምናስታውሰው ሮይ ኪን የካሪክን አሰልጣኝ ሆኖ መቀጠር ያልወደደ እዛ ላይ በጣም ተደጋጋሚ ትችቶችን ሲሰነዝር የነበረ በቀደምም ማንቸስተር ሲቲን ካሸነፉ በኋላ ገና አንድ ጨዋታ ነው፣ ምንም የሚያኩራራ ነገር የለም፣ እንግሊዛዊ ስለሆነ ሚዲያው ሁሉ ስለሱ ያሞቅለታል እያለ በብዙ ይናገር የነበረ በሚናገራቸው ነገሮች ራሱን ትዝብት ውስጥ የከተተ ነው ሮይ ኪን ማለት። ዛሬ ግን ለማይክል ካሪክ እጅ ለመስጠት ተገዷል። ለስካይ ስፖርትስ ይሰጥ በነበረው አስተያየት ብሪሊያንት ሰከንድ ሃፍን በማንቸስተር ዩናይትድ አይተናል አለ። በሁለተኛው 45 የነበረው የማንቸስተር ዩናይትድ እንቅስቃሴ በተለይ ደግሞ የት ሜዳ ላይ ጨዋታውን እንደሚያደርጉ ከግምት ውስጥ ስናስገባ እንደዚሁም ደግሞ ይሄ ቡድን የት ነበር ብለን እንድንጠይቅ የሚያስገድን እንቅስቃሴን ሲያሳዩ ለማንቸስተር ዩናይትድ አድናቆት አለመስጠት አይቻልም።
በፍጹም መረጋጋት ነው ጨዋታዎቻቸውን ሲያከናውኑ የነበረው የሚል አስተያየትን ሮይ ኪን ሰጥቷል። 2 አስደናቂ ጎሎችን ማንቸስተር ዩናይትድ አስቆጥሯል። የዶርጉንና የማቲያስ ኩኛን ነው እየጠቀሰ የሚገኘው። ስለዚህ ካሪክ አለና ሮይ ኪን በጣም የሚደንቅ ስራን በማንቸስተር ዩናይትድ ቤት እየሰራ ይገኛል። 2 ጨዋታዎችን ተጫወተ። በሁለቱም ጨዋታዎች ላይ የሚደንቅ ፐርፎርማንስን አሳየ። አሁን የድሮውን ማንቸስተር ዩናይትድን መልሰን እንድናይ አድርጎናል። ያ ጊዜ ትዝ እያለኝ ነው አለ ሮይ ኪን ነው ስለ ካሪክ። ሮይ ኪን ነው ስለ ቀድሞ ክለቡ ስለ ማንቸስተር ዩናይትድ አሁን የነገርናችሁን ነገር እየተናገረ ያለው። ሲሞን ስቶን የሚባል ሰው ደግሞ አሜዚንግ ማን ዩናይትድ የሚል ሀሳብን ሰጥቷል። ይሄ የምናየው ነገር ይደንቃል፣ ይገርማል። ማይክል ካሪክ በማንቸስተር ዩናይትድ በተሰጠው የ5 ጨዋታዎች የአሰልጣኝነት እድል አንዱንም አልተሸነፈም ይላል ሲሞን ስቶን። ምናልባት በእነዚህ 5 ማንቸስተር ዩናይትድን ለማሰልጠን ባገኛቸው የጨዋታ እድሎች አርሰናልን 2 ጊዜ አሸነፈ፣ ማንቸስተር ሲቲን 1 ጊዜ፣ ቪያሪያልን በኡናይ ኤምሬን ይሰለጥን በነበረበት ጊዜ 1 ጊዜ፣ እንደዚሁም ደግሞ በቶማስ ቱኸል ይሰለጥን ከነበረው ከቼልሲ ጋር አቻ ወጣ የሚለውን ነገር ያስታውስና 2 ጊዜ ማንቸስተር ሲቲንና አርሰናልን ባለፉት ተከታታይ ጨዋታዎች ሲያሸንፍ ማንቸስተር ዩናይትድ እና ክብሩ እየተመለሱ መሆኑን እንድንናገር አስገድዶናል። ባለፉት 3 የማንቸስተር ዩናይትድ ጨዋታዎች ከወልቭስ፣ ከሊድስ፣ ከበርንሌ ማንቸስተር ዩናይትድ ማግኘት የቻለው 3 ነጥቦችን ብቻ ነው። ነገር ግን በዘንድሮ የውድድር ዓመት ከሁለት አንዳቸው የፕሪሚየር ሊጉን ዋንጫ ያነሳሉ፣ አርሰናል ወይም ማንቸስተር ሲቲ። ሁለቱም ግን በማንቸስተር ዩናይትድ ተሸንፈዋል። አሜዚንግ ማንቸስተር ዩናይትድ። እናም የሚገርም ስራን እየሰራ ነው ማይክል ካሪክ ብሎ ሲሞን ስቶን ይመሰክራል። ሌላው የማንቸስተር ዩናይትድ ወሳኟን የአሸናፊነቱን ጎል ያስቆጠረው ማቲያስ ኩኛ ደግሞ የሚከተለውን አስተያየት ሰጠ። ክረምት ላይ ማቲያስ ኩኛ ማንቸስተር ዩናይትድን ለመቀላቀል ሲወስን ለምን ማንቸስተር ዩናይትድን እንደመረጠ ሲያስረዳ ይናገራቸው ከነበሩ ነገሮች መካከል አንደኛው በልጅነቴ ቴሌቪዥን ላይ ተተክዬ የምወለው ማንቸስተር ዩናይትድን ለመከታተል ነው እያለ ሲያስረዳ ነበር። አያቱ ቤት ይሄዳል፣ ቴሌቪዥን ያያል፣ ማንቸስተር ዩናይትድን በተመለከተ ብዙ ነገር ለማወቅ ጥረት ያደርጋል። ስለዚህ ማንቸስተር ዩናይትድ እሱን ለማስፈረም ሲፈልግ የልጅነት ህልሙን ሊኖር መልካም አጋጣሚ ተፈጥሯልና ግራ ቀኝ ማየት አላስፈለገውም። ለማቲያስ ኩኛ ምርጫዬም ፍላጎቴም ማንቸስተር ዩናይትድ ብቻ ነው። አውቃለሁ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ አይሳተፍም፣ እኔ ለሱ ግድ የለኝም። በልጅነቴ ጀምሮ የምጓጓው ይሄንን የማንቸስተር ዩናይትድን ማሊያ መልበስ ነው ብሎ ሲናገር ሁላችንም የምናስታውስ ይመስለኛል። ታዲያ ዛሬ የማንቸስተር ዩናይትድን የአሸናፊነት ጎል ካስቆጠረ በኋላ ተከታዩን ሀሳብ ለሚዲያ ተናገረ። 100% ሙሉ በሙሉ እንዲህ ያለው አጋጣሚ ነበር በልጅነቴ ጀምሮ ሲያጓጓኝ የነበረው። እንዲህ ባለው ጨዋታ የማንቸስተር ዩናይትድን ማሊያ ለብሶ ወደ ሜዳ ለመግባት፣ እንዲህ ባለው ጨዋታ የማንቸስተር ዩናይትድ ተጫዋች ተብዬ አገልግሎት ለመስጠት ነበረ ከልጅነቴ ጀምሮ ስጓጓ የነበረው። ማንቸስተር ዩናይትድ የመጣሁት እንዲህ ላለው ድንቅ ምሽት፣ እንዲህ ላለው ድንቅ አጋጣሚ ነው ብሏል ማቲያስ ኩኛ። በቴሌቪዥን ለማየው ማንቸስተር ዩናይትድ በቴሌቪዥን ሳይ እንደነበረው ዛሬ እኔም የቡድን ጓደኞቼም ያንኑ አደረግን። This is one of the best moment for me here ብሏል። ለእኔ በማንቸስተር ዩናይትድ ማሊያ ምርጥ ከምላቸው አጋጣሚዎች የዛሬው የተለየ ነው የሚል አስተያየትን ሰጥቷል። የአርሰናል የቀድሞ አምበል ፓትሪክ ቪየራ የማንቸስተር ዩናይትድን የ3-2 ድል ካየ በኋላ ለማንቸስተር ዩናይትድ እና ለማይክል ካሪክ ተከታዩን ምስክርነት እሱም በተራው ሰጠ። አሁን ትልቅ ጥያቄ ይነሳል። ትልቁ ጥያቄ የሚሆነው ከማንቸስተር ሲቲ ቀጥሎ አርሰናልን ሲገጠም ማንቸስተር ዩናይትድ እንዴት ይሆን የሚል ጥያቄ ነበር። ሲቲን ሲያሸንፉ በዛ መንገድ በልጠው በዛ መንገድ አሪፍ እንቅስቃሴ አድርገው 3 ነጥብ ከወሰዱ በኋላ ስቲል የተወሰኑ ጥርጣሬዎች በማንቸስተር ዩናይትዶች ላይ ነበረ። አሁን ግን እነሱ መልሱን በተግባር ሰጡ። ይሄንንም
አሳምረው አሸነፉ ይላል ፓትሪክ ቪዬራ። ስለዚህ አሁን ማንቸስተር ዩናይትድ ወደ ትራኩ ተመልሷል። አሁንም በእንግሊዝ ፕሪሚየር ሊግ በቀሪዎቹ የውድድር ዓመቶች በጣም ብዙ መንገዶች ሊጓዙ ይችላሉ፣ ወይም ገና በጣም ብዙ ሂደት ይኖራል። ነገር ግን አርሰናልን እና ማንቸስተር ሲቲን እንዲህ ባለ መንገድ ማሸነፍ መቻል ለማንቸስተር ዩናይትድ በራስ የመተማመንን ስሜት ይመልሳል። አሁን የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ የፈጠረው ወይም የጀመረው ሲስተም የማንቸስተር ዩናይትድ ተጫዋቾች ራሳቸውን ሜዳ ላይ በደንብ እንዲገልጡ ረድቷቸዋል። 4-2-3-1 ብሩኖ ፈርናንዴዝ በተሟላ ነፃነት እንዲጫወት አድርጎታል። ሜዳው ላይ ማማር ጀምሯል ይላል ፓትሪክ ቪዬራ ነው ይህንን አስተያየት እየሰጠ የሚገኘው። ሲቹዌሽኖችን ይፈጥራል፣ የግብ ዕድሎችን ያመቻቻል፣ አሲስት ያደርጋል። አሁን የማንቸስተር ዩናይትድ ተጫዋቾችን የሚያሳዩ ፒክቸሮችን እንደገና አውጡና እዩ አለ የአርሰናሉ አምበል ፓትሪክ ቪዬራ። የማንቸስተር ዩናይትድ ተጫዋቾች ፊት ላይ ፈገግታው ተመልሷል። የማንቸስተር ዩናይትድም ክብር እንደዚሁ ዩናይትድ የድሮውን መምሰል ጀምሯል ይላል የፓትሪክ ቪዬራ አስተያየት ነው። ሌሎችም እንደዚሁ በተመሳሳይ ሐሳቦቻቸውን ያጋራሉ። በተለይ አርሰናል በዛሬው ጨዋታ 3 ጎል ገብቶበት በሜዳው በኤምሬትስ ስቴዲየም በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች ማንም አድርጎት የማያውቀውን አርሰናልን የማሸነፍ ውጤት ማንቸስተር ዩናይትድ አሳክቷል። ይሄ ብቻ አይደለም። አርሰናል ባለፉት 2 ዓመታት በላይ በኤምሬትስ ስቴዲየም በየትኛውም ተጋጣሚ 3 ጎል ገብቶበት አያውቅም በእንግሊዝ ፕሪሚየር ሊግ ጨዋታ። ይሄ ማለት ሲተነተን 82 ጨዋታዎች አለፉ ማለት ነው። 82 ጨዋታዎች በኤምሬትስ ስቴዲየም አርሰናል አድርጎ የትኛውም ተጋጣሚ መድፈኞቹ ላይ 3 ጎልን ማስቆጠር አልቻለም። ለመጨረሻ ጊዜ አርሰናል ላይ 3 ጎል በኤምሬትስ ስቴዲየም ያስቆጠረው ሉተን ታውን የተባለው ክለብ ነበር። አርሰናል ያንን ጨዋታ 4-3 በሆነ ውጤት ሲያሸንፍ ሉተኖች 3 ጎል አስቆጥረው ነበር። ጊዜው ዲሴምበር 5 2023። ከዛ በኋላ አርሰናል ላይ ይሄንን ማድረግ ለማንም ሳይቻል ቆይቷል። ዛሬ ማንቸስተር ዩናይትድ ያንን የአርሰናልን የክብር ጉዞ አቋርጦበታል። ሪከርዱ ከዚህ በላይ እንዳይጓዝ ሆኗል። በነገራችን ላይ አርሰናል በዚህ ረገድ ባለ ሪከርድ ነበር። 3 ጎሎችን ለብዙ ጨዋታዎች ሳይገቡበት በመዝለቅ ማንቸስተር ዩናይትድ ይዞት የነበረውን ሪከርድ አርሰናል ነጠቀው። አርሰናል የነጠቀውን ሪከርድ ደግሞ ማንቸስተር ዩናይትድ አቋረጠው። ስለዚህ የማንቸስተር ዩናይትድ እና የአርሰናል ጨዋታ እንደነዚህ ያሉ ሀሳቦችን ካነሳን ዘንዳ በሌላ በኩል ደግሞ ሊነሱ የሚገባቸው ጉዳዮች አሉ። የመጀመሪያው ነገር አርሰናል በዚህ ጨዋታ ላይ መሸነፉን ተከትሎ ብዙ ነገሮችን መልሶ መጠየቅ፣ ብዙ ነገሮችን መልሶ ማየት ይኖርበታል፣ ይገደዳልም የሚሉ ሰዎች ደግሞ አሉ። ይሄ እውነት ይመስለኛል። ምክንያቱም በአርሰናል የዛሬውን ጨዋታ መሸነፍ ውስጥ አርሰናል 3 የፕሪሚየር ሊግ ጨዋታዎችን በመደዳው 2ቱን 0-0 አቻ ወጣ። ዛሬ ደግሞ በማንቸስተር ዩናይትድ ተሸነፈ። ስለዚህ ባለፉት 3 ጨዋታዎች 9 ነጥብ ማግኘት ሲገባው አርሰናል 2 ነጥብ ብቻ ነው ያገኘው። እንዲህ ያለው አካሄድ ደግሞ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ የሚኖራቸውን ጉጉት የሚኖራቸውን ተስፋ ያደበዝዘዋልና ቆም ብሎ ማሰብ፣ ራስን ማረጋጋት፣ ራስን እንደገና ሪግሩፕ ማድረግ ያስፈልጋል ነው። ምክንያቱም ትንሽ ወደ ኋላ ሄደን ትዝታዎችን እናንሳ። በ2022-23 የውድድር ዓመት አርሰናል በሚያዝያ ወር በ3 ተከታታይ ጨዋታዎች አቻ ወጣ። ያ 3 ተከታታይ የአቻ ውጤት ከመመዝገቡ በፊት አርሰናል ዋንጫ የሚያነሳ ይመስል ነበር። እነዛ 3 ጨዋታዎች በአቻ ውጤት መጠናቀቃቸውን ተከትሎ ነገሮች ተበላሹበት። ይሄ በ2022-23 የውድድር ዓመት ነው። ደግሞ በ2023-24 የውድድር ዓመት በፌስቲቭ ፒሪየድ ወቅት አርሰናል በዌስትሃም ዩናይትድ እና በፉልሃም ተሸነፈ። ከዛ በኋላ ያለው ነገር ከባድና አስቸጋሪ ፈታኝ ተራራን የመውጣት ያህል ሆነበት። ማንቸስተር ሲቲ ከኋላ ተነስቶ የፕሪሚየር ሊጉን ዋንጫ ወሰደው። አሁን አርሰናልና አርቴታ አንድ ጥሩ እድል አላቸው። አሁንም ከተከታያቸው ማንቸስተር ሲቲ እና አስቶን ቪላ በ4 ነጥብ ይበልጣሉ። ይሄ ደግሞ የመረጋጋትን እድል ይሰጣል። መረጋጋት፣ ቆም ብሎ ማሰብ፣ እንዲህ ባለው መንገድ ከዚህ በኋላ በድጋሚ
ላለመሸነፍ ከፍተኛ ጥረት እና ጥንቃቄ ማድረግ ይኖርባቸዋል። 15 ጨዋታ ይቀራል። የ4 ነጥብ ልዩነት ሊቀለበስ ይችል ይሆናል። ነገር ግን አሁንም አርሰናል ከማንቸስተር ሲቲም ከአስቶን ቪላም ከሌሎቹም የፕሪሚየር ሊግ ክለቦች የበለጠ የፕሪሚየር ሊጉን ዋንጫ ለማንሳት የተሻለ ዕድል ያለው እሱ እንደሆነ ማመን አለበት። የሚገርም ጨዋታ አይተናል። ማንቸስተር ዩናይትድ ደስ ይል ነበር። ማንቸስተር ዩናይትድ ክብሩን ማስመለስ ጀምሯል። ይህንን በተመለከተ ደግሞ በማለዳ ዳግም መተን በዝርዝር የምናነሳቸው ተጨማሪ ነጥቦች ይኖራሉ። ምን ተሰማችሁ? ያያችሁት የሜዳ ላይ እንቅስቃሴ ምን ስሜት ፈጠረባችሁ? እስቲ አጋሩን በኮመንት ሴክሽኑ ላይ። ለማንኛውም አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።